የዛሬ 3000 ዓመታት ገደማ በመካከለኛው ምስራቅ በረሃዎችና ተራሮች መካከል አንድ መንግስት ወደማይታመን ከፍታ ወጣ። ይህ መንግስት በሰይፍ ሳይሆን በጥበብ፣ በጦርነት ሳይሆን በንግድ ዓለምን አስገረመ። የወርቅ ወንዞች የሚፈሱበት፣ የዝግባ ዛፎች የሚቆሙበትና የሰው ልጅ አእምሮ ድንቅ ሥራዎች የሚታዩበት ስፍራ ሆነ። በዚያ መንግስት ዙፋን ላይ የተቀመጠው ሰው ስም ለዘመናት የብልህነት፣ የሀብትና የውድቀት ምልክት ሆኖ ቆይቷል። ስሙ ሲነሳ ጥበብ የሚለው ቃል አብሮት ይከሰታል። ንጉሥ ሰለሞን። እርሱ ማን ነበር? ለምንስ ነው እስካሁን ድረስ በታሪክ መጻሕፍት፣ በሃይማኖት ድርሳናት፣ በሥነ ጽሑፍና በምስጢራዊ ማኅበራት ዘንድ ስሙ በክብርና በጥንቃቄ የሚጠራው? እርሱ የዳዊት ልጅ፣ የሰላም ንጉሥ፣ የቤተ መቅደስ ግንባታ ፈጣሪና የመቶዎች መጻሕፍት ደራሲ ነበር። ነገር ግን የሰለሞን ታሪክ የወርቅና የሥልጣን ታሪክ ብቻ አይደለም። የሰለሞን ታሪክ የሰው ልጅ ተፈጥሮ ታሪክ ነው። ትልቅ ደረጃ ላይ ደርሶ እንዴት መውደቅ እንደሚቻል፣ ጥበብ ኖሮህ እንዴት በስሜት መሸነፍ እንደሚቻል የሚያሳይ ታላቅ ትምህርት ነው። በዚህ ቪዲዮ ከተለመደው የሰለሞን ቅዱስ ታሪክ ባለፈ እንደ መሪ፣ እንደ ፈላስፋ፣ እንደ አርክቴክት፣ እንደ ስነ ልቦና አዋቂና በመጨረሻም እንደ ደካማ ሰው እንመረምረዋለን። ከበረሃው ንግድ መስመሮች እስከ ኢየሩሳሌም አደባባዮች፣ ከንግሥተ ሳባ እንቆቅልሽ እስከ ቤተ መቅደሱ ምስጢራት፣ ከታላቁ ሥልጣን እስከ ጥልቁ ውድቀት ድረስ እንጓዛለን። ይህ የጠቢቡ ሰለሞን ሙሉ ታሪክ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰለሞን የጥበብ ምስጢር ክፍል 1። የወረሰው መንግስትና የደም መንገድ። የሰለሞን ታሪክ የጀመረው በሰላም አልነበረም። ስልጣን የመጣለት በወርቅ ሳህን ላይ ቀርቦለት አይደለም። ይልቁንም የደምና የሴራ ሽታ በነገሰበት ድባብ ውስጥ ነበር። ይህንን ለመረዳት ወደ ኋላ ወደ ሰለሞን አባት ወደ ንጉሥ ዳዊት እርጅና ዘመን መመለስ አለብን። ዳዊት ታላቅ ተዋጊና ዘማሪ ነበር። ነገር ግን በእርጅና ዘመን የመንግስቱ ወራሽ ማን ይሁን በሚለው ላይ ቤተ መንግስቱ በሁለት ተከፍሎ ነበር። በወቅቱ ትልቁ ወንድም አዶንያስ ራሱን ንጉሥ አድርጎ አወጀ። አዶንያስ ቆንጆ፣ ተወዳጅና የዳዊት የጦር አዛዥ በነበረው በኢዮአብና በሊቀ ካህናቱ በአብያታር የሚደገፍ ነበር። ዳዊት በጊዜው በጣም ደክሞ ስለነበር አዶንያስ ምን እያደረገ እንደሆነ አያውቅም ነበር። ነገር ግን በቤተ መንግስቱ በስተጀርባ አንዲት ሴት ቤርሳቤ፣ ይህችም ሴት የሰለሞን እናት እና አንድ ነቢይ ናታን የወደፊቱን የታሪክ አቅጣጫ ቀየሩት። ነቢዩ ናታን ቤርሳቤህን አስጠነቀቃት። ዳዊት ከመሞቱ በፊት ሰለሞንን ንጉሥ ለማድረግ ቃል ገብቶላት እንደነበር አስታወሳት። ቤርሳቤህም ወደ ዳዊት ገብታ የአዶንያስን ዓመፅ ነገረችው። ዳዊትም ሳይዘገይ ሰለሞንን በቅዱስ ዘይት አስቀብቶ ንጉሥ አደረገው።
ሰለሞን በዳዊት በቅሎ ላይ ተጭኖ ሲመጣ ሕዝቡ በደስታ ጮኹ። ይህ የአዶንያስን ተስፋ መክነን ሆነ። ነገር ግን ሰለሞን ስልጣኑን ለማጽናት ጨካኝ ውሳኔዎችን ማስተላለፍ ነበረበት። ዳዊት ከመሞቱ በፊት ለሰለሞን ያስተላለፈው የመጨረሻ ትዕዛዝ ነበር። ሰለሞንም አመፀኛ የነበሩትን ስልጣኑን የሚፈታተኑ ሰዎችን አስወገደ። አዶንያስን፣ የጦር አዛዡን ኢዮአብንና ሌሎችንም አስወገደ። ይህ ክፍል ብዙ ጊዜ አይነገርም። ነገር ግን ሰለሞን ጥበበኛ ብቻ ሳይሆን ስልጣኑን ለማስከበር የማያመነታ ፖለቲከኛም ነበር። መንገዱን በደም ካጸዳ በኋላ ነው የሰላም ንጉሥ የመሆን ጉዞ የጀመረው። ክፍል 2 የጥበብ ቃል ኪዳን፣ የገባኦን ሕልም። ይህ ለሰለሞን ሕይወት ወሳኝ ቅጽበት ነው። ሰለሞን መንግስቱን ካጸና በኋላ ወደ ገባኦን ሄደ። እርሱ ገና ወጣት ንጉሥ ነበር። እናም የመንግስቱ ኃላፊነት ከብዶት ነበር። በዚያች ሌሊት ፈጣሪ በሕልም ተገለጠለትና እንዲህ አለው፣ ምን እንድሰጥ ትፈልጋለህ? ጠይቅ። አንድ ወጣት ንጉሥ ምን ሊጠይቅ ይችላል? ሀብት፣ ረጅም ዕድሜ፣ የጠላቶቹን ሞት፣ የዓለምን ግዛት? የሰለሞን መልስ ግን የሚገርም ነበር። እርሱም እንዲህ አለ፣ እኔ ግን ትንሹ ልጅ ነኝ። መውጫ መግቢያዬን አላውቅም። ስለዚህ መልካሙንና ክፉውን እለይ ዘንድ፣ በሕዝብ ላይ እፈርድ ዘንድ ለባሪያ አስተዋይ ልብ ስጠው። ይህ ጥያቄ ፈጣሪን ደስ አሰኘው። ስላልጠየቅ ሀብትና ክብር ደግሞ እሰጥሃለሁ አለ። ሰለሞን የወጣው በዚህ መለኮታዊ ጥበብ ነበር። ጥበብን ስለመረጠ ሀብት ተከተለው። እናም ብዙ ሳይቆይ ይህ ጥበብ ተፈተነ። ክፍል 3 የፍርድ አደባባይና የሰው ስነ ልቦና። ይህ ታሪክ የሰለሞንን የጥበብ ጥልቀት ዓለም እንዲያውቅ አደረገ። ሁለት ሴቶች ወደ እርሱ መጡ። ሁለቱም ይህ ሕፃን የኔ ነው አሉ። ምንም የሰው ምስክር የለም። ሰለሞን ምን አደረገ? ሕፃኑን ለሁለት ቆርጣችሁ ስጧቸው የሚል አስደንጋጭ ትእዛዝ ሰጠ። እውነተኛዋ እናት ልጁ እንዳይሞት ለሷ ስጧት ስትል አለቀሰች። ሌላኛዋ ግን ለእኔም አይሁን ለሷም ይቆረጥ አለች። ሰለሞን እውነተኛዋን እናት አወቃት። ልጁን ለለመነችው ሴት ሰጣት። ይህ ፍርድ የሰው ልጅን ስነ ልቦና የመረዳት ችሎታው ማሳያ ነበር። ክፍል 4 የግንባታው ተአምር፣ ቤተ መቅደስ። የሰለሞን ታላቅ ሥራ ግንባታ ነበር። ለአባቱ ዳዊት የገባውን ቃል ለመፈጸም ተነሳ። የፈጣሪን ማደሪያ፣ የታላቁን የሰለሞን ቤተ መቅደስ ዘ ፈርስት ቴምፕል ለመገንባት 7 ዓመት ፈጀ። ከሊባኖስ የመጣ ዝግባ፣ ከግብፅ የመጣ ወርቅ እና እጅግ ውድ የሆኑ ድንጋዮች ጥቅም ላይ ዋሉ። ቤተ መቅደሱ ሲጠናቀቅ የምድር ድንቅ ነበር። ጸጥታ የሰፈነበት ግንባታ ነበር። የድንጋይ መዶሻ ድምፅ ሳይሰማ ተገነባ። በመመረቂያው ዕለት ሰለሞን ያደረገው ጸሎት የእርሱን መንፈሳዊ ጥበብ ጥልቀት ያሳያል።
እነሆ ሰማይና ከሰማያት በላይ ያለው ሰማይ አይበቃህም፣ እኔ የሠራሁት ቤትማ እንዴት ያንስህ አለ። ፈጣሪ በቦታ እንደማይወሰን ተረዳ። ክፍል 5 የኢኮኖሚው ግዝፈትና ንግሥተ ሳባ። ሰለሞን የኢኮኖሚ ስትራቴጂስት ነበር። ስልጣን ከያዘ በኋላ የመንግስቱን የገቢ ምንጭ በ3 መንገዶች አሳደገ። አንደኛ፣ የንግድ መስመሮች ቁጥጥር። ኢየሩሳሌም በወቅቱ በነበሩት ታላላቅ የንግድ መስመሮች መካከል ነበረች። ሰለሞን ቀረጥ መሰብሰብ ጀመረ። ሁለተኛ፣ የባህር ንግድ። ታላላቅ መርከቦችን ወይም የተርሴስ መርከቦችን ሰራ። እነዚህ መርከቦች ወርቅ፣ ብር፣ የዝሆን ጥርስና ዝንጀሮዎችን ያመጡ ነበር። ታሪኩ እንደሚለው በአንድ ዓመት ውስጥ ብቻ 666 መክሊት ወርቅ ይገባለት ነበር። ብር እንደ ድንጋይ ይቆጠር ነበር ይባላል። ሶስተኛ፣ የንግሥተ ሳባ ጉብኝት። የሰለሞን ዝና እስከ አፍሪካ ደረሰ። ንግሥተ ሳባ በኢትዮጵያ ታሪክ ስሟ ማክዳ ነው። በጥበቡ ልትፈትነው በመቶዎች እንቆቅልሽ መጣች። ሰለሞን ያልመለሰው ጥያቄ አልነበረም። በጥበቡም ሆነ በሀብቱ ተደንቃ ግማሹ እንኳን አልተነገረኝም ነበር አለች። ክፍል 6 ድክመትና ውድቀት። ነገር ግን እንደ ማንኛውም የሰው ልጅ ታሪክ የሰለሞንም ታሪክ የውድቀት ምዕራፍ አለው። ይህ ክፍል እጅግ የሚያስተምረው ነው። የሰለሞን ጥበብ፣ ሀብትና ክብር የእርሱ ወጥመድ ሆኑ። ሰለሞን ፈጣሪ የሰጠውን ማስጠንቀቂያ ረሳ። ወርቅ አታብዛ፣ ፈረስ አታብዛ፣ ሚስቶችንም አታብዛ የሚለውን ትእዛዝ። 700 ሚስቶችና 300 ቁባቶች ነበሩት። ይህ በወቅቱ የዲፕሎማሲ ስትራቴጂ ነበር። ነገር ግን ታሪኩ እንዲህ ይላል። ሰለሞን ሲያረጅ ሚስቶቹ ልቡን ወደ ሌላ አማልክት አዘነበሉት። ለፈጣሪ ታላቅ ቤተ መቅደስ የገነባው ንጉሥ በእርጅናው ዘመን ለእነዚህ አማልክት መሠዊያዎችን ሠራ። ልቡ ተከፈለ። ይህም ጥበብ ቢኖርህም እንኳን ካልተጠነቀቅ በስሜት ልትሸነፍ ትችላለህ የሚል ትልቅ ትምህርት ይሰጠናል። መክብብና የመጨረሻው ቃል። ሰለሞን በሕይወቱ መጨረሻ መክብብን ጻፈ። ከንቱ፣ የከንቱ ከንቱ፣ ሁሉም ከንቱ ነው አለ። ሁሉንም አይቷል፣ ሁሉንም ቀምሷል። የሰለሞን ሕይወት የሚያሳየን ጥበብ ማለት ማወቅ ብቻ እንዳልሆነ ነው። ጥበብ ማለት ያወቅነውን በተግባር ላይ ማዋልና መታዘዝ ነው። ሰለሞን ንጉሥ ብቻ አልነበረም። እርሱ ጸሐፊ፣ ፈላስፋና የተፈጥሮ ተመራማሪ ነበር። 3000 ምሳሌዎችን ተናግሯል። 1005 መዝሙሮችን ደርሷል። ስለ ዛፎች፣ ስለ እንስሳት፣ ስለ ወፎችና ስለ ዓሣዎች ጥናት አድርጓል። በመጨረሻም የደረሰበት መደምደሚያ ግን ቀላል ነበር። ፈጣሪን ፍራ፣ ትእዛዙንም ጠብቅ የሚል ነበር። የሰለሞን ታሪክ ሁላችንንም ያስጠነቅቀናል። ትልቅ ደረጃ ላይ የደረሰ ሰው
የራሱን ደካማ ጎን ካልተቆጣጠረ ውድቀቱ የከፋ ይሆናል። የዛሬው ቪዲዮአችን ይህንን ይመስል ነበር። ከሰለሞን ታሪክ ውስጥ እናንተን በጣም የገረማችሁ ወይም ያስተማራችሁ የትኛው ክፍል እንደሆነ ኮሜንት አድርጉልኝ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ለወዳጆቻችሁ ለጓደኞቻችሁ ሼር አድርጉላቸው። ቻናሉ አዲስ የሆናችሁ ውድ ቤተሰቦች ይህንን ቻናል ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰቡን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሐሳብ እስክንገናኝ ሰላም ሁኑ። ምክረ አእምሮ ለተሻለ ነገ